ክፍል 61 አይተን ነበር ሀረግን ማለት ነው። ሀረግ ላይ እንግዲህ ቪዲዮውን ካየ በኋላ ኤፍራታ በጣም ቀውጣው ነበር ማለት ነው። አሁንም የመጨረሻ ደግሞ አይተዋለች ማለት ነው። በጣም ቅስሟ ተሰብሯል ማለት ነው። በጣም ታሳዝናለች። እኔ በጣም ነው ያሳዘነችኝ። ግን ያፌት የስራህን ይስጥህ ማለት ነው። ያለ ውድ በግዷ ልታገባው ነው ማለት ነው። ውይ እኔም ጠርጥሬ ነበር ምክንያቱም ናታንን የሚያስፈራራ ነገር ካመጣባት ታገባዋለች ማለት ነው። በጣም ያሳዝናል። ያፌት ግን የተረገምክ ነህ የእውነት ማለት ከባድ ነው። ስሜቱ ከባድ ነው። ኤፍራት አሁን ላይ ያለችበት ሁኔታ በጣም ከባድ የሚባል ውስጥ ናት ማለት ነው። ያፌትን እንግዲህ በአንድ ሳምንት ውስጥ ልታገባው ነው። ውድ ቤተሰቦቼ ሰላም ጤና ይስጥልኝ። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ክፍል 62ን ይዤ መጥቻለሁ ዛሬ ሀረግን ማለት ነው። ኤፉዬ ቅስሟ ተሰብሯል፣ ልቧ ተሰብሯል ማለት ነው። ለምን እንደዚህ ትሆናለች? በዚህ ልክ የኤፍራታን ስቃይ ያስጠላው ማን ነው? ላይክ ሼር ሰብስክራይብ በማድረግ አበረታቱ ማለት ነው። እኔ በጣም አዝኛለሁ። የእውነቴ ነው የምላችሁ። ኤፉዬ በጣም ከባድ ሁኔታ ውስጥ ናት ማለት ነው። በዚህ ልክ መሆን እኔ በጣም ከባድ ነው ለፍቅር። አሁን ደግሞ ናታልን ፊት ነሳችው። በቃ ጨረቃው ቀረች ማለት ነው። እና የጨረቃው እንደዚህ ሆናለች ማለት ነው። በጣም ከባድ ነው። በዚህ ልክ እንደዚህ መሆን የለባትም ማለት ነው እላችኋለሁ። በጣም ከባድ ነው። በዚህ ልክ እንዴት ሊሆን ቻለ? ውድ ቤተሰቦቼ እንደዚህ መሆን እና የኤፍራታ ልብ በጣም ተሰበረ። ውድ ቤተሰቦች በቃ በቀን እየተሰበረ ነው ልቧ። በጣም ታሳዝናለች። በዚህ ልክ እኔ በጣም ያሳዘነች ማለት ነው። ኤፉዬ እኔ መልካም። አሁን ላይ ግን ናታልንም ነሳቸው። አሁን ደግሞ ሙልጭ አርጋ ሰድባት ወጣይ ማለት ነው። አንቺ ራስ ወዳጅ ነሽ አለቻት ማለት ነው። ውድ ቤተሰቦቼ በዚህ ልክ ያው ይሄ ሁሉ የያፌት ጉዳይ ነው። በስተመጨረሻ ያፌት ይያዛል። ኤፍራታ ማታገባውም እርግጠኛ ነኝ። ልታገባው ስትል ሂዊ በመሀል ትገባለች ብዬ አስባለሁ ማለት ነው። በመሀል ላይ ትገባለች ብዬ አስባለሁ። በዚህ ልክ መሆን የለበትም ነበረ። ግን እሱ ኤፍራታን እንደዚህ አሰቃይቶ እያስለቀሳት ነው ማለት ነው። በጣም ከባድ ነው ስሜቱ ማለት ነው። ምክንያቱም የኛ ኤፉ የኛ አበባ በጣም እንደዚህ እንባዋ መርገፍ የለበትም ነበር ማለት ነው። አሁን ላይ ግን ልቧ ተሰብሯል። ያላት ሁሉ ለናታል ያላት ስሜት እየቀነሰ ነው። ገንም ደግሞ በእኔ ምክንያት ነው እንዴ እንደዚህ የሆነችው ልጄ የሆነ ነገር ሆናለች እያለች ነው ማለት ነው። በጣም አዝናለች ማለት ነው። ኤፍራታ እንግዲህ በዚህ ልክ ከባድ ነው። ስሜቱ ይከብዳል ማለት ነው። ኤፉዬ ሁላችንም ለኤፍራታ ነው የቆምነው። ግን ቢሆንም ስለ ቤዚን ያገባትን ምናምን ደግሞ በእሷ በኤፍራታ አስፈራርተውት ምናምን እንደሆነ ልትናገር ነው ማለት ነው። ብድር መሰለኝ በቀል ይመስለኛል። ያው ቤዚን እሱ ስላገባ አሁን ደግሞ ኤፍራታ እና እንትንን ያፌትን ልታገባ አይደል? በቀል ይመስለኛል። ያው ለመበቀል ስለሆነ አሁን ደግሞ በጣም ከባድ ነው ስሜቱ ማለት ነው። እና ውዶችዬ ናታል ደግሞ ጠላች። ምንና ነው እንደ ዛሬ ሆናብኝ አታውቅም ኤፍራታ እያለ ነው ማለት ነው። ቤዚን ያገባትን ተገዶም እንደሆነ ምናምን እየነገራት ነበር ለእንትና ማለት ነው። አሁን በአሁኑ ሰዓት ቤትም ሆነ ንብረትም ሆነ ድርጅትም ሆነ ምንም ነገር የለንም ማለት ለፂ ማለት ነው። ይሄን ሲነግራት ፂ ደግሞ አበደች። ከዛ ኤፍራታን ሄዳ ጮኸችባት። እጠላሻለሁ እንዳንቺ አይነት አስመሳይ ሴት ነሽ ብላ ተቆጣቻት ማለት ነው። ህይወቱን ምስቅልቅል አረግሽ ወንድሜን አለቻት ማለት ነው በአሁኑ ሰዓት። እና ሉሊትም ደግሞ ያው መረጃ እንድትነግሪ ስለተባለች ልትነግራት ሄዳ ነበር ማለት ነው ኤፍራታ ጋር። ኤፍራታም ደግሞ በአሁን ሰዓት ማንም እንዲያወራኝ አልፈልግም፣ ብቻዬን መሆን ነው የምፈልገው ብላ ራሷን እያዳመጠች እያለቀሰች ነው ማለት ነው። ምክንያቱም ናታልን ማርቀዋለች ማለት ነው። በዚህ ሰዓት ከባድ ነው ናቱ። ውይ ከባድ ነው ውድ ቤተሰቦቼ ማለት ነው። ኤፍራታ መከራ ላጣት አለ። ግን እንደዛም ሆኖ ይሄ ያፌት ደግሞ በደስታ እንግዲህ ናታል ሰለሞን ያፌት ሰለሞን ወንድምና ወንድም ናቸው። ግን የወንድሙን ፍቅረኛ ለመበቀል ብሎ ከባድ ነው ስሜቱ ከባድ ነው። እና ኤፉያውን ላይ ከባድ ነው። አሁን ይሄን ነገረቻት ደግሞ ይሄ ሲሆን ደግሞ
በጣም ከባድ ነው ያለችበት ሁኔታ፣ በጣም ያሳዝናል። ናታንም አዝኗል። በእርግጥ ግን ቢሆንም በዚህ ልክ መሆን የለበትም ነበረ ማለት ነው። ኤፉዬም በጣም አዝና እንደገና ደግሞ ገኒም ደግሞ ሰምታ ይሆን እንዲ የኔን እናትነት ሰምታ መሆን አለበት እንደዚህ የሆነችው እንጂ ኤፉዬ እንደዚህ ሆናብኝ አታውቅም እያለች ነው ማለት ነው። ሉሊትም ልትነግራት ስትሄድ ተነሽ፣ አይ በቃ እኔ እሱን የማስብበት ጊዜ የለኝም፣ አላወራሽም አሁን ወይኔ ልውጣልሽ ብላ ሄደ ማለት ነው። ሉሊትም ደግሞ እንደ የመጣ ሄደው ሁላ አንሻንጉሊት አረጉኝ እንደ እያለች ነው ማለት ነው። ሲፈልጉ ሂጂ ይሉኛል፣ ሲፈልጉ እንዲህ ይሉኛል እያለች እና ሂዊ ደግሞ ኤፍራታን መንገድ ላይ አግኝታት ነበረ፣ እያናገረቻት ነበር። ግን ምንም የተፈጠረ ነገር የለም ውድ ቤተሰቦቼ ማለት ነው። በቃ ምንስ በሆነ አንቺም አገባሽ ምናምን ተረጋጊ ብላት ሄዴ ማለት ነው። እሷም ላለቃዋ ደውላ ኤፍራታን አግኝቻት ነበር እያለችው ነበረ። በጣም ስሜቱ ከባድ ነው ማለት ነው አሁን ላይ ኤፍራታ ያለችበት። ግን በዚህ ልክ ሁሌም ማዘን ሁሌም እንትን የሚያገናኛት ለምን እንደሆነ አይገባኝም ማለት ነው። ኤፍራታ በጣም አዘን ላይ ናት አሁን ያለችበት ስሜቱ ማለት ነው። በጣም ከባድ ነው። በጣም ሁሉ ነገሯ በጣም ከባድ ነው ማለት ነው። እሷ ያላሰበችውን ሁሉ ነው በቃ አንዱን ተዋጣው ስትል አንዱን አለፍኩ ስትል አንዱ እንትን የሚላት ማለት ነው። በዚህ ልክ ደግሞ ያፌት ልቧን እየሰበረው ነው ያለው። ገኒም ደግሞ በጣም ተጨናንቃለች። ምናልባት የኔን እንትን ሰምታ ይሆን እንደ የኔን ሰምታ ይሆን እንደ እናትነቴን እያለች እንትን እያለኝ ነው ማለት ነው። ጺም ደግሞ አዲስ ፍቅረኛ ተዋውቃለች። እሴ ቢኒ ልተውልኝ ነው ጋይስ ማለት ነው። የኔ እርግማን ነው ማለት ነው። ምክንያቱም እሱ እንትና ዳግም አስተዋውቋታል ማለት ነው። አንድ ልጅ ጋር እጇን ስሞ ሄዷል ማለት ነው። ቢኒ እንግዲህ ግራ ተጋብቶ ነበረ። ምንድን ነው ይቺ ልጅ እያደረገች ያለው እያለ ነበር ማለት ነው። ግን ኤፉዬ በጣም አሳዝናኛለች የእውነት በጣም የጽናትና የኤፍራታ እንትን ግን በጣም ያሳዝናሉ ውድ ቤተሰቦቼ ማለት ነው። በአንድ በኩል ጽናት ጋር ስትመጡ፣ በአንድ በኩል ደግሞ ኤፍራታ ጋር ስንመጣ በጣም ያሳዝናል ነገሩ ማለት ነው። በጣም አዝኛለሁ ማለት ነው። አንደኛ ነገር ኤፍራታ በዚህ ልክ እንትን ካለች አስቡት። አሁን አታገባውም፣ እርግጠኛ ነኝ እኔ። ይሄ ድርማግሌ ያለቅ ነው እንዴ? አልገባኝም። እንዴት ልታገባሻለ? እርግጠኛ ነኝ አታገባውም። እንደው ለምን ብትሉ እንትና የህግ አካል አይደለች። ምናልባት የሰርጓ ቀን የህግ አካል ስለሆነች የሰርጋቸው ቀን ምናልባት ያፌት ይያዝ ይሆናል። እርግጠኛ ነኝ 100% ይያዛል። ሉሊትም ትያዛለች፣ ያፌትም ይያዛል። እነሱ ደግሞ ከሄዱ ቤዚ እስካሁን ድረስ አልወጣይም። ድርመውኔ ሲመስለኝ እንዲጨርሱ ይሁን አላውቅም፣ ብቻ እንደዛ ይመስለኛል ሳስበው ግን እና ኤፉዬ በጣም ከባድ ነው። አዘን ነው በቃ ሁሉ ጊዜ ባዘን። መጨረሻ ላይ ግን ከናታን ጋር ይጋባሉ ብዬ አስባለሁ። ያፌት እየቃዠ ነው አሁንም፣ በቅዠት ነው። አታገባውም፣ እርግጠኛ ነኝ እየቃዠ መሆን አለበት ማለት ነው። ቅዠት ነው እና አታገባውም። ኢንሻአላህ የኛ ኤፍራታ አታገባውም። ላይክ፣ ሸር፣ ሰብስክራይብ ባይ